የአውሮፓ ታላላቅ ክለቦችን የተመለከቱ ወቅታዊና ዕለታዊ ጥንቅሮችን ከምታደምጡበት የዩቲዩብ ቻናላችንና የመረጃ ሰዓታችን ላይ ትገኛላችሁ። ለዚህም ሰዓት ለእናንተ ውድ አድማጮቻችን ለየት ያሉና የተመራረጡ ጉዳዮችን ይዘንላችሁ መተናል። በቅደም ተከተል እናስደምጣችኋለን። ውድ ቤተሰቦቻችን በአውሮፓ ግዙፍ ክለቦች ያገኘናቸው ትልልቅ መረጃዎች ስላሉ ማለት ነው። ግን አስቀድመን ዛሬ በኢትዮጵያ ውስጥ በጣም አስደሳችና ትልቅ ዜና ሰምተናል። ይበል የሚያሰኝ ነው። ከዛ ውጪ ግን አንድ ሰው በእስር ላይ ይገኛል። ውድ ቤተሰቦቻችን የታሰረበት ምክንያት በጣም አነጋጋሪ ጉዳይ ስለሆነ ለውድ አድማጮቻችን በሀገር ቤትና በአፍሪካ ጉዳይ እንነግራችኋለን። ከስፖርቱ ዓለም በአውሮፓ የመረጃ ሰዓታችን ታላላቆቹን የአውሮፓ ክለቦች እንመለከታለን። ኬሊያን ምባፔ ባለበት ሁሉ አሰልጣኝ ይሰናበታል። ተረኛው ዣቪ አሎንሶ እንደነበረ እናስታውሳለንና ሪያል ማድሪድ ቤት ልዩ ጥንቅር ይዘናል። በባርሴሎና በኩል አስደናቂዎቹን ተጫዋቾች የተመለከተ ልዩ ጥንቅር ሜሲንም ጨምሮ እናነሳለን። ሜሲን ካነሳን የሮናልዶን መረጃ ለእናንተ ውድ አድማጮቻችን በአውሮፓ ቆይታችን እንዲሁም እናጋራችሁም ይሆናል። በፕሪሚየር ሊግ የመረጃ ሰዓታችን ታላላቆቹን የፕሪሚየር ሊግ ክለቦች እንደ ሁልጊዜው ዛሬም በስፋት እንመለከታቸዋለን። ውድ ቤተሰቦቻችን በተለይም በፕሪሚየር ሊጉ ከምናነሳቸው ክለቦች ውስጥ የጋርዲዮላውን ቡድን ማንቸስተር ሲቲን ስናነሳ ሃላንድን ማንሳት ግድ ይልናል። በቀልድ መልክ ቢሆን አንድ ሹክ ያላት ነገር አለች። በእርግጥች ጉዳይ በቀልድ መልክ ብትነገርም እኛ በመረጃ እናስደግፋታለን። ከዛ ውጪ በሊቨርፑል የመረጃ ሰዓታችን የቡድኑን ወሳኝ ተጫዋች ያለፉትን 8 ጨዋታ ለመገምገም ግድ ይለናል። ሊቨርፑል በእንግሊዝ ውስጥ ኃያሉ ክለብ ነው ይለናል የዛሬው የኦፕታ መረጃ። እንዴት የሚለውን ከኦፕታ ያገኘነውን ጥንቅቅ ያለ መረጃ ለሊቨርፑል ደጋፊዎችና ለአድማጭ ተመልካቾቻችን እንደዚሁ የምናደርስ ይሆናል። በዩናይትድ የመረጃ ሰዓታችን በማንቸስተር ዩናይትድ በኩል ብሩኖ ሚጌል ፈርናንዴዝን የተመለከተ ልዩ ጥንቅር ይዘናል። በማንቸስተር ዩናይትድ በኩል ወቅታዊ ሁኔታዎች እንግዲህ ወይም ወቅታዊ መረጃዎች በሙሉ ትኩረታቸው አሰልጣኝ ላይ እንደሆነ ይታወቃል። ከዚህ ጋር በተያያዘ ምን አዲስ ነገር አለ? የዘ አትሌቲክን መረጃ አግኝተናል። በተለይም ዊል ኮክስ እቅዱን ግልጽ አድርጓል ተብሏል። ዩናይትድን ወዲና ወዲያ ከሚያደርጉ ግለሰቦች ውስጥ አንዱ እንደሆነ ይታወቃል። በቀጣዩ ላይ ዩናይትድ ማንን አቅዶለታል፣ ማንን አስቦለታል የሚለውን እናነሳለን። ዩናይትድ ቤት ከግብ ጠባቂው እስከ አጥቂው መረጃ ጥንቅቅ አድርገን ይዘናል። የዩናይትድ ደጋፊዎች አብራችሁን ትቆያላችሁ። አርሰናል፣ ቼልሲ አንዱ በሀገር ውስጥ ውድድር የነገሰ አንዱ በአውሮፓ ውድድር የነገሰ ነው። የትኛውን የሚለውን ጻፉልን። ከዛ በዘለለ እነኝህን ሁለት ክለቦች አንድ ላይ ጨምቀን መረጃ ይዘን መተናል። በጣም ሰፋ ያለ ረጅም ደቂቃ የሚወስድ መረጃ በሁለቱ ክለቦች በአርሰናልም በቼልሲም በኩል አሰናድተናል። ስለዚህ የቼልሲም የአርሰናልም ደጋፊዎች አብራችሁን ተቆዩ ዘንድ ግድ ይላል። በተለየ መንገድ ማሬስካ በአርሰናል፣ ሊያም ሮዘኒየር በቼልሲ ልዩ መረጃን ያሰናዳላችሁ። አብራችሁን ቆዩ። ላይክ፣ ሰብስክራይብ፣ ሼር ያደርጉን። ሀሳብ አስተያየታችሁ እንደ ሁልጊዜው እያጋራችሁን ከኛ ጋር እንድትቆዩ ጋበዝ። መልካም ቆይታ ይሆንላችሁ። በሀገር ቤት ካስደሳችሁ መረጃን ጀምር። በግንባታ ላይ የሚገኘው የአዲስ አበባ ስቴዲየም የመጫወቻ ሜዳ በፊፋ ተገምግሞ እውቅና አግኝቷል። የስቴዲየሙ መጫወቻ ሜዳ የተለያዩ መመዘኛዎች በከፍተኛ ውጤት በማለፍ እውቅና እንደተሰጠውም የባህልና ስፖርት ሚኒስቴር ይፋ አድርጓል። በዚህም መሰረት ጨዋታ ለማድረግ በጣም የቀረበው ስቴዲየም ሆኗል ማለት ነው። ሜዳው እውቅናን አግኝቷል። ከዛ በዘለለ የስቴዲየሙ ደጋፊዎችን ምን ያህል ይዞ ጨዋታን ማድረግ ይችላል፣ ምን ያህል ጨዋታዎችን በቀጣይነት ማስተናገድ ይችላል፣ መጀምሮ ለጨዋታ ክፍት ይደረጋል የሚለውን እንከታተላለን። ዛሬ ግን የአዲስ አበባ ስቴዲየም በፊፋ ተገምግሞ እውቅና አግኝቷል። ሜዳው ሙሉ ለሙሉ ለጨዋታ ዝግጁ ነው ተብሏል። አፍሪካን ደርሰናል። ውድ ቤተሰቦቻችን ዛሬ ዘ አትሌቲክ ሰፊ ሽፋን ከሰጣቸው ጉዳዮች ውስጥ አንደኛው ሳላህና ሳዲዮ ማኔ ጀርባ ያለው ነገር ምንድን ነው የሚል ነው። እንመለስበታለን እሱን ጉዳይ በሌላ ፕሮግራም። የማሊ ብሔራዊ ቡድን የአፍሪካ ዋንጫን ያሸንፋል በማለት ቃል ገብቶ በርካታ ደጋፊዎችን ገንዘብ ያጭበረበረው ግለሰብ ግን በቁጥጥር ስር ውሏል። ሲናዮጎ የተባለው ግለሰብ
መንፈሳዊ አባት ነኝ በማለት በማህበራዊ ሚዲያ ማሊ ዋንጫ እንደምታሸንፍ ለበርካታ ደጋፊዎች ቃል ወጥቶልኛል ብሎ ሲናገር ነበረ። ግለሰቡ በዚሁ ምክንያት ከደጋፊዎች $40,000 የገንዘብ እርዳታን አሰባስቧል። የሩብ ፍጻሜ ተፋላሚ የነበረችው ማሊ በሴኔጋል ተሸንፋ ከውድድሩ ውጭ መሆኗን ተከትሎ በርካታ ደጋፊዎች ግለሰቡን ለማጥቃት ወደ መኖሪያ ቤቱ ጭምር ነው ያቀኑት። ይሁን እንጂ ግለሰቡ በጨዋታው የመጀመሪያ አጋማሽ ከመኖሪያ ቤቱ አምልጦ እንደነበረ ተረጋግጧል። አሁን ለግለሰቡ በፖሊስ ተይዞ በማጭበርበር ወንጀል እስር ቤት ገብቷል። ተገልጦልኛል፣ ታይቶልኛል፣ ሀገሬ ዋንጫ ትበላለችና ብር አዋጡልኝ ያለበት ምክንያት ግልጽ ባይሆንም ህዝቡ ግን $40,000 ገፍግፏል። ፖሊስ በቁጥጥር ስር በዛሬው ዕለት አውሎታል። የፈረንጆች 2020 ከገባ ጊዜ ጀምሮ ባለፉት 6 ዓመታት ከ100 በላይ ጨዋታዎችን ካደረጉ በፕሪሚየር ሊግ ማለት ነው ተጫዋቾች ውስጥ በተመለከተ በሁስኮርድ ባለፉት 6 ዓመታት ምርጥ የነበሩ ተጫዋቾችን መርጧቸዋል። በፕሪሚየር ሊግ ከታዩት ውስጥ ግብ ጠባቂ ባለፉት 6 ዓመታት ኤሚሊያኖ ማርቲኔዝን መርጧል። ከዛ በተከላካይ ስፍራ ትሬንት አሌክሳንደር አርኖልድ እና ቨርጅል ቫንዳይክ በሊቨርፑል፣ ታርኮስኪ ከኤቨርተን እና ኬረን ትሪፔር ከኒካስል ዩናይትድ የተመረጡ 4 ተከላካዮች ናቸው። አማካኝ ስፍራ ኬቨን ደብሩይነ ከሲቲ፣ ሮድሪም ከሲቲ ተመርጧል። ከዛ ውጭ ብሩኖ ፈርናንዴስ ከማንቸስተር ዩናይትድ እና ሳላ ከሊቨርፑል፣ አጥቂ ላይ ሃሪኬን ከቶትናም፣ ኤርሊንግ ብሮት ሃላንድ ከማንቸስተር ሲቲ በፈረንጆቹ 2020 በኋላ እስከ 2026 ባለ ጊዜ ውስጥ ከነበሩ ተጫዋቾች እንዳጠቃላይ ከ100 በላይ ጨዋታ ካደረጉት ውስጥ ምርጥ 11 እነኚህ ናቸው በወጣ አቋም የነበሩ ብሎ ሁስኮርድ በማህበራዊ ትስስር ገጹ ላይ ይፋ አድርጓቸዋል። በአውሮፓ መረጃችን ማድሪድን እናስቀድምና የአውሮፓ መረጃችን ውስጥ የእንግሊዝን መረጃ አጠቃለን እንመለከተዋለን። የኬሊያን ምባፔና የዣቪ አሎንሶ ግንኙነት ቀላል የሚባል አይደለም። ለአብነት ያክል በሪያል ማድሪድ ውስጥ በዣቪ አሎንሶ ስር 30 ግቦችን ያስቆጠረው እሱ ነው። ቀጥሎ ያለው ሰው በ22 ግብ ያንሳል። ጎንዛሎ ጋርሻ ነው 8 ግብን ያስቆጠረው። ይህ ማለት ለኬሊያን ምባፔ የአሰልጣኝ ዣቪ አሎንሶ ቆይታ እንዴት ምቹ እንደነበረ ማሳያ መጭምር ነው። ከዛ ከጎንዛሎ ጋርሻ 8 ቀጥሎ ቪኒሺየስ ጁኒየር 7፣ ጁድ ቤሊንጋም 6 እና አርዳ ጉለር 4 ግብ ብቻ ነው ያስቆጠሩት። የነኚህ ተጫዋቾች ግብን ራሱ ብንደምረው ውድ ቤተሰቦቻችን ከኬሊያን ምባፔ ግብ አይስተካከልምና ኬሊያን ምባፔ እንዴት በዣቪ አሎንሶ ስር ምቾት ተሰምቶት እንደነበረ ማሳያ ነው። ምናልባት አዲሱ አሰልጣኝ የሪያል ማድሪዱ ያው ኬርቴከር ነው። በእርግጥ አልቫሮ አርቤዮላ ከኬሊያን ምባፔ ጋር እንዴት ያለ ግንኙነት ይኖራቸዋል የሚለው በትልቁ ይጠበቃል። ግን በፈረንጆች አቆጣጠር 2018 ላይ የዓለም ዋንጫን ከፈረንሳይ ካነሳ በኋላ ይህን ተጫዋች በተመለከተ የግል ምልከታውን ሲያጋራ በወቅቱ የፓሪስ ሰን ዠርሜንም ተጫዋች ነበረ። የዓለምን እግር ኳስ መቆጣጠር የሚችል ብሎ አወድሶት ነበር። አሁን አብሮት ይሰራል ማለት ነው። በጣም የሚገርም ነገር ግን ልንገራችሁ፣ ያው ማቲያስ ዴሌይት ባለበት ቡድን ውስጥ በየአዲስ ዓመቱ አሰልጣኝ ይቀየራል። ይሄ እሱ እግር ኳስ ፕሮፌሽናል መጫወት ከጀመረ ጊዜ ጀምሮ የነበረ ነው። አሁን ደግሞ ሌላ ግጥምጥሞሽ እንንገራችሁ። ኬሊያን ምባፔ ባለበት አሰልጣኝ ይሰናበታል። ኤምሬ፣ ቱሄል፣ ፖቼቲኖ፣ ሊያንድሮ እና ጋልቲየር በፓሪስ ሰን ዠርሜን የተሰናበቱት እሱ እያለ ነው። እሱ ከወጣ በኋላ ፓሪስ ሰን ዠርሜን አሰልጣኝ አላሰናበተም። በማድሪድ ግን እሱ ከመጣ በኋላ ነባሩም አንቸሎቲ አዲሱም ዣቪ አሎንሶ ተሰናብቷል። ይህ ግጥምጥሞሽ ደግሞ በጣም ለየት ያለ ነው። የዣቪ አሎንሶ የሪያል ማድሪድ አጭር ጊዜ ቆይታ ወይም 34 ጨዋታ ውስጥ የአውሮፓ ሻምፒዮንስ ሊግን 7ኛ ደረጃ ላይ ማድሪድን አስቀምጦ በላሊጋ 2ኛ አስቀምጦ የሱፐር ኮፓን የፍጻሜ ጨዋታን በባርሴሎና ተሸንፎ ነው ከክለቡ የለቀቀው። ያለ አንድ ዋንጫ ነው ዣቪ ክለቡን የለቀቀው። በነገራችን ላይ ዣቪ በኖቬምበር ወር ላይ ከተጫዋቹ ጋር ከፍተኛ የሆነ ጸብ ውስጥ ገብቶ እንደነበረ ተረጋግጧል። እኔ እዚህ የመጣሁት ህፃናትን ላሰለጥን አይደለም ብሎ ነው ቃል በቃል የተናገራቸው። ከዛ በኋላ እንግዲህ ከተጫዋቾቹም ጋር ያለው ነገር በጣም የላላ መሆኑ ግልጽ ሆኗል። ማርካም ከኖቬምበር በኋላ የነበረው ግንኙነት በጣም የሻከረ ነበረ ብሏል። ከዛ በዘለላ አብዛኞቹ ተጫዋቾች ወይም ሲኒየሮቹ አስተዳደር ላይ ያሉት ፍላጎታቸው ጁድ ቤሊንጋም፣ ቪኒሺየስ ጁኒየር፣ ኬሊያን ምባፔን አንድ ላይ እንዲያሰልፍ ፍላጎት ነበራቸው። እነኝህን ተጫዋቾች ግን እሱ ፍላጎት አልነበረውም እና በጨዋታ አቀራረብም ደረጃ ከአመራሮቹም ጋር ከፍተኛ ጸብ ውስጥ እንደነበረ ነው ለረጅም ጊዜ ተነገረው። የሪያል ማድሪድ አብዛኛው ተጫዋቾች ደንግጠዋል ነው የተባለው። ልክ የዣቪ አሎንሶ ስንብት በኋላ ያው የሚጠብቁ ተጫዋቾች ነበሩ። ቀጣዩ አሰልጣኝ ማን ይሆናል በሚለው ጉዳይ ላይ ግን
አልቫሮ አረቤዮላን ይሆናል ብሎ አንድም የጠበቀ የማድሪድ ሰው አልነበረም ብሏል ማርካና ወይም ተጫዋች አልነበረም። እንደ አጠቃላይ የመልበሻ ክፍሉ በጣም ነበር የተደናገጡት ቀጣዩን አሰልጣኝ ሲሰሙ ተብሏል። ቀጣዩ አሰልጣኝ እንዴት ይጫወታሉ የሚለው ነገር ነው በትልቁ ሲጠበቅ የነበረው። በርከት ያሉ ለእሳቸው ቅርብ የሆኑ ምንጮች እሳቸው ልክ እንደ ካርሎ አንቸሎቲ ስልጣን ለተጫዋቾቹ ሰጥተው ተጫዋቾቹ እንዳሻቸውና እንደፈለጉት የሚያደርጉት ማድሪድን ይገነባሉ እንጂ እንደ ዣቢ አሎንሶ መልበሻ ክፍል ስለመቆጣጠር አያስቡም ተብሏል። ምናልባት ያ ሲስተም ከሰራላቸው ቋሚ አሰልጣኝም ሊሆኑ የሚችሉበት እድልን ሊያገኙ ይችላሉ ተብሎ ይጠበቃል። ያው የካርሎ አንቸሎቲ የአሰልጣኝነት ፍልስፍና አብዛኛውን ስልጣን ለተጫዋቾች የሰጠ ነው። ዋና ፍላጎታቸው ካርሎ አንቸሎቲ ጨዋታን ማሸነፍ ብቻ ነው። የአርቤሎዋም እንደዛ አይነት እንደነበረ ተናግሯል። ያው የክሎፕን ነገር ነግሬያቸዋለሁ። ክሎፕ በሬድ ቡል እየሰራ እንደሆነ ይታወቃል። አጠቃላይ በሬድ ቡል ስር ባሉ ክለቦች አስተዳደር ውስጥ እየሰራ እንደሆነ ይታወቃል። አማካሪ ሆኖ ወደ ሪያል ማድሪድ የሚደረግ ምንም አይነት የአሰልጣኝነት መንበረ ስልጣኑን የመረከብ ሂደት እንደሌለ ማረጋገጣቸውን ነግሬያቸዋለሁኝ። በባርሴሎና በኩል ሁለት ሰዎች እናነሳለን ብለን ነበረ። ከላሚን ያማል እንጀምር። ታዳጊው ተጫዋች 18 ዓመቱ ነው። አሁንም 18 ዓመቱም ላይ ሆኖ ሁለት የላሊጋ ዋንጫ፣ ሁለት የስፔን ሱፐር ካፕ፣ ኮፓ ዴላሬንም ካነሳ ሁለት ይሆንለታል ዘንድሮ። በኢንተርናሽናል ደረጃ ከሀገሩ ጋር የኢሮ 2024ን ጀርመን ላይ ያሳክቷል። ጎልደን ቦይን አንዴ፣ ኮፓ ትሮፊን ሁለቴ፣ የላሊጋም የአመቱ ምርጥ ተጫዋች ሁለቴን ያሸነፈ ተጫዋች ነው። 18 ዓመት መሆኑ ደግሞ በጣም አስደናቂ ነው። በጣም ትልልቅ የሚባሉ ክብሮች ውስጥ ደግሞ በባሊዮንዶር ምሽት ሁለተኛ ሆኖ እንዳጠናቀቀ ይታወቃል። በዘንድሮ ውድድር ዓመት ያው የመጀመሪያውን ዋንጫ አሳክቷል፣ የስፔን ሱፐር ካፕን። ለባሊዮንዶር እንግዲህ አምና ለጥቂት አጥቶታል። ምናልባት የአውሮፓ ሻምፒዮንስ ሊግን ዋንጫ ማጣቱ ይጠቀሳል በዚህ ረገድ። ዘንድሮ ደግሞ ለባሊዮንዶር ሽልማት ቅድመ ግምት ከተሰጣቸው ከነ ኬሊያን ምባፔ ጋር ትልቅ ፉክክር ይጠብቀዋል። አንዱን ዋንጫ ነጥቆታል ኬሊያን ምባፔን። ምናልባት ሌሎች ቀሪ ትልልቅ ዋንጮችስ የሚለው ይጠበቃል። ገና አሁንም ግን 18 ዓመቱ ነው። 2024 ላይ ካስታወሳችሁ ሼዝኒ ጫማ ሰቅሎ ነበር፣ ወይም በግብ ጠባቂ ጓንት ሰቅሎ ነበረ 2024 ላይ። ከዛ 2025 ላይ ባርሴሎና ችግር ገጠመውና ከግብ ጠባቂ ጋር በተያዘ ጓንቱን ከሰቀለበት አስጠልቆ አመጡት። ከዛ በኋላ በላሊጋ ድል አደረገ። ያውም ሪያል ማድሪድን ያክል ጠንካራ ቡድን ባለበት ውስጥ ማለት ነው። እሱ ግብ ጠባቂ ሆኖ ከባርሴሎና ጋር የኮፓ ዴላሬን ዋንጫ ማድሪድን ረተው ሲያሸንፉ ግብ ጠባቂ ነበር። የስፔን ሱፐር ካፕን ማድሪድን አምና ሲነጥቁ ግብ ጠባቂ ነበር። የስፔን ሱፐር ካፕን ሲያነሱ የቡድኑ ተቀያሪ ተጫዋች ነበረ። በእነኚህ ዋንጫዎች ሁሉ የቡድኑ አካል ነው። 4 ዋንጫዎችን ያውም ማድሪድ ባለበት ሊግ ውስጥ ከባርሴሎና ጋር ጓንት ተከሰቀለበት መጥቶ አንስቷል። ዘንድሮም ከቡድኑ ጋር ይገኛል። ምናልባት የመጨረሻ ዓመቱ ነው ተብሎ እየተጠበቀ ግን ይገኛል። በጣም አስገራሚ አጋጣሚ ነው ግን ለግብ ጠባቂው። የቀድሞውን የባርሴሎና ሰው እናንሳ፣ በምክንያት ነው ከባርሳ ጋር ማያይዘን የምናነሳው። ሊዮኔል አንድሬስ ሜሲ የዛሬ 7 ዓመት በፊት ልክ በዛሬዋ ቀን ሊዮኔል ሜሲ የመጀመሪያው ተጫዋች ሆኗል በላሊጋ ታሪክ 400 ጎሎችን የደረሰም። በነገራችን ላይ በላሊጋ ብቻ 400 ግብ ላይ የደረሰ አንድም ተጫዋች የለም። በእርግጥ ክርስቲያኖ ሮናልዶ ለሪያል ማድሪድ ከ450 በላይ ግብ ሲያስቆጥር የላሊጋ ግብ ብቻ አይደሉም። የስፔን ሱፐር ካፕ፣ ኮፓ ዴላሬ፣ የአውሮፓ ሻምፒዮንስ ሊግ፣ የሱፐር ካፕ ፍጻሜ ጨዋታዎች ላይ በብዙ ኢንተርናሽናል ጨዋታዎች ላይ ነው። በላሊጋ ብቻ ግን 400 ግብ ያለው ሊዮኔል አንድሬስ ሜሲ ነው። ከ7 ዓመት በፊት እቺ ክብር ላይ ደረሰ። እስካሁን እቺን ክብር የተጠጋ አንድም ተጫዋች የለም። ሊዮኔል አንድሬስ ሜሲ ታሪኮች ከቀጠሉት ውስጥ አንደኛው በላሊጋው፣ ይሄኛው በትልቁ ሊጠቀስ ይችላል። ክርስቲያኖ ሮናልዶን እናንሳ። ክርስቲያኖ ሮናልዶ ለ41ኛ ዓመቱ ጥቂት ወራት ብቻ ይቀሩታል። ውድ ቤተሰቦቻችን ክርስቲያኖ ሮናልዶ በነገራችን ላይ እስከ 30 ዓመቱ ድረስ 463 ግቦች የነበሩት፣ ከ30 ዓመቱ በኋላ ባለፉት 11 ዓመታት ብቻ 496 ግቦችን አስቆጥሯል። ማለት የእግር ኳስ አጭር ጊዜው ላይ ወይም እድሜው ከገፋ በኋላ ያስቆጠራቸው የግብ ብዛቶች ከወጣትነቱ በጣም ላቅ ያሉ ናቸው። በአልናስር እንኳን ብንመለከት ወደ 129 ጨዋታን አድርጎ 115 ግቦች፣ 22 አሲስት፣ 137 የግብ አስተዋጽኦ አለው። ምናልባት አልናስር በተከታታይ 4 ጨዋታ የጣለው ነጥብ ዘንድሮ ክርስቲያኖ ሮናልዶ ከሚመኘው የሳውዲ ሊግ ወይም የሳውዲ ፕሮ ሊግ ዋንጫ እያራቀው ቢገኝም በግሉ ግን ያሉት ቁጥሮች አሁንም አስደናቂ ሆነው መቀጠላቸውን የተመለከትንበት ነበረ። በጀርመን ቡንደስሊጋ
የኮሎኙን አንድ ተጫዋች እናንሳ። ሳይድ ኤል ማላ ይባላል። ዘንድሮ ቡንደስሊጋው በርግጥ በርካታ ከዋክብትን እያፈራ ነው። ያለምንም ጥርጥር ቀጣይ ክረምትም የእግር ኳስ ቢዝነስ ኤሪያ ይሆናል ተብሎ ይታሰባል። የጀርመን ቡንደስሊጋ አምናም እንደዛ ነበረ። በርካታ የፕሪሚየር ሊግ ክለቦች ከቡንደስሊጋ ተጫዋች ሸምተዋል። በርካቶች አሁንም ብቃታቸውን እያሳዩ ይገኛሉ እዚሁ ቡንደስሊጋ ውስጥ። አንደኛው ሳይድ ኤል ማላ ነው። ለኮሎኝ ይጫወታል። በ16 ጨዋታ 7 ግብ 2 አሲስት አለው። እነ ኡንዳቨን ስቱትጋርት እናስታውሳቸዋለን። በርካታ ከዋክብትም በቡንደስሊጋው ዘንድሮ እያየን ነው። አሁንም በአስደናቂ ብቃቱ ደግሞ ሌላው የቀጠለው በሮቤርቶ ዲዘርቢ በሚመራው ማርሽ ውስጥ የሚጫወተው ግሪንውድ ነው። በዚህ ሳምንት ሃትሪክ ሰራ። 9-0 በሆነ ውጤት ድል አድርገው በፍራንስ ሱፐር ካፕ በፍራንስ ዲ ሻምፒዮን ወደ ቀጣዩ ዙር ሲያልፉ ከጨዋታው 9 ግቦች በነገራችን ላይ 5ቱ ላይ ተሳትፏል። 3ቱን አስቆጠረ፣ 2 አሲስት። ሬቲንጉን ካየን 10 ከ10 ነው የተሰጠው። በጣም አስደናቂ ነው። ሌላ የክረምት አጀንዳ መሆን የሚችልም ተጫዋች ይመስላል። እንግሊዝ ደረስን። ውድ ቤተሰቦቻችን የሲቲዝኖች የግብ ማሽን ነው ኤርሊንግ ብሮት ሃላንድ። ግን እሱ ግብ አስቆጥሮ ደስታውን ሲገልጽ ካየን 6 ጨዋታ አልፈውታል። የተጫዋቹ ግብ አስቆጣሪነት ቀንሷል። ምናልባት ሲቲ በአንድ ወቅት የሱ ጥገኛ ነው ሲባል ነበር። አሁን ደግሞ ተራው ግብ ጠፋበት ሆኗል። በነገራችን ላይ አንቶኒዮ ሴሜኒ ወደ ቡድኑ ከተቀላቀለ በኋላም በ2 ጨዋታ 3 የግብ አስተዋጽኦ አለው። 2 ግብ 1 አሲስት። ትላንትና ሃላንድ በቀልድ መልክ አንድ ነገር ተናግሯል። እሱ እዚህ የመጣው የኔን የወርቅ ጫማ ሊነጥቅ ነው ብሎ በቀልድ መልክ ተናግሮ ናም ለእኔ እያቀበለኝ አይደለም አለ። ሴሜኒ መልሶ እንደዛማ እንዳታስብ ወንድሜ ምናምን በሚል በቀልድ መልክ አልፎታል። ለማንኛውም ሃላንድ ግብ ካስቆጠረ 6 ጨዋታ ሲሞላው ይህ በቀልድ መልክ ኳስ እየሰጠኝ አይደለም የወርቅ ጫማ ሊነጥቀኝ ነው የመጣው ባለው ሴሜኒ በኩል ደግሞ ባለፉት 2 የመጀመሪያ ጨዋታ 2 ግብ 1 አሲስት እንዳለው ይታወቃል። ሊቨርፑል ደረሰን። ሁጎ ኤኪቲኬ የወቅቱ በጣም አስደናቂ ተጫዋች በሊቨርፑል እሱ የተጫወተባቸውን ያለፉት 8 ጨዋታዎች ብቻ እንመልከታቸው። በጉዳት ተቀይሮ የወጣበትም በእርግጥ አንድ ጨዋታ ነበረ እስከ 78 ደቂቃ የተጫወተበት፣ ግን በጨዋታው ለ2 ግብ ካስቆጠረ በኋላ ነበር የወጣው። 90 ደቂቃ ሲጫወት የተመለከትነው በመጨረሻዎቹ 8 ጨዋታ በአንድ ጨዋታ ብቻ ነው አንድ ግብ ያስቆጠረበትን ጨዋታ። ከዛ ውጭ ግን የተጫዋቹን ውድ ቤተሰቦቻችን ያለፉትን 8 ጨዋታ ስንገመግማቸው ከ7 በታች ሬቲንግ አልተሰጠውም ሁጎ ኤኪቲኬ። ከዛ በዘለለ ሁጎ ኤኪቲኬም በሊቨርፑል ባለፉት 8 ጨዋታ በ8ቱም ላይ በግብ አስተዋጽኦ ተሳትፎባቸዋል። ይሄ በጣም አስደናቂ የሚባል ቁጥር ነው። የተጫዋቹ የሊቨርፑል አዲስ ፈራሚነት በጣም ልምድ የነበረው ረጅም ጊዜ የተጫወተ እንጂ አዲስ ፈራሚነቱን እንኳን በግልጽ የሚያሳይም አይደለም። በሊቨርፑል በኩል በነገራችን ላይ በእንግሊዝ ውስጥ የሊቨርፑልን ያክል ዋንጫ ያለው ክለብ የለም። ይህን መረጃ ኦፕታ ዛሬ ይዞት ወጥቷል። ከእንግሊዝ ክለቦች ሁሉ በትልልቅ ዋንጫዎች የሊቨርፑልን ያክል የደመቀ የለም። አሁንም ሊቨርፑል 70 ዋንጫዎች በሀገር ውስጥ በፊፋና በዩኤፋ በድምሩ ያለው ክለብ ነው። ማንቸስተር ዩናይትድ ሁለተኛው ነው፣ 68 አለው። አርሰናል 49፣ ቼልሲ 36፣ ማንቸስተር 36 አላቸው። ምናልባት ካሰጋው ዩናይትድ እንጂ በ2 ዋንጫ ነው ልዩነቱ። ከቀሮቹ ክለቦች ጋር በጣም ረጅም ልዩነት አለ ወይም ሰፊ ጋፕ አለ። ሊቨርፑል በተለይም በአውሮፓ መድረክ ላይ ከፕሪሚየር ሊግ ክለቦች አንጻር ደግሞ በተለይም በሻምፒዮንስ ሊጉ ላይ ያለው የሀያልነት ጥግ ይጠቀሳል። በዘንድሮ ውድድር ዓመት ምን ያህል ርቀት ይሄዳል የሚለው ይጠበቃል። ግን ባለፉት 11 ጨዋታ ቡድኑ በወጥ ብቃት ላይ እንደሚገኝ ይታወቃል፣ ወይም ሽንፈት አላስተናገደም። ዩናይትድ ደረሰን። ውድ ቤተሰቦቻችን ብሩኖ ሙጌል ፈርናንዴስ ጉዳት አስተናግዶ ለበርካታ ወራት ከሜዳ ይርቃል። በተለይም በትንሹ 1 ወር ተብሎ ወዲያውን የተመልሰው በ3 ሳምንት አካባቢ ተመልሶ መጫወት ጀመረ። 2 ጨዋታን አድርጓል ከጉዳት መልስ። በሁለቱም ጨዋታ ላይ አሲስት አድርጓል። ቡድኑ በሁለቱም ጨዋታ ላይም አሲስት ቢያደርግም በአንዱ አቻ በአንዱ ሽንፈት ገጥሞታል፣ በተለይም በኤፍኤ ካፑ። ከዛ በስለለ ግን ብሩኖ ሜዳ ላይ ሲኖር ለዩናይትድ እንዴት ያለ አገልግሎት እንደሰጠ ተመልክተናል። 3ኛው ጨዋታ የማንቹሪያን ደርቢ ይሆናል ማለት ነው። ከጉዳት መልስ በሁለቱ ጨዋታ አሲስት ያደረገው ተጫዋች የማንቹሪያንም ደርቢ ጨዋታ ላይ ወሳኙ ሰው ይሆናል ተብሎ ይጠበቃል። ምንም ጥርጥር የለውም። በዩናይትድ ጥሩ ዜና እንደ ብሪያን ቤሞ እንደ አማደ ዲያሎ ያሉ ተጫዋቾች ወደ ሜዳ ተመልሰዋል። ማይክል ካሪክ የስኳድ ዴብዛቸውን በጣም ሰፊ ሆኖላቸዋል። ምናልባት ከዛ ስኳድ ዴብዝ ጋር ሩበን አሞሪም እስካሁን ቆይተው ቢሆን ኖሮ ይሰናበታሉ የሚለው ራሱ በጥያቄ እንዲነሳ የሚያደርጉ
ከዋክብቶች ተመልሷል። ካሪክ በማንቹሪያን ደርቢ ትልቅና ፈታኝ ጨዋታ ይጠብቀዋል። ግን ብሩኖ ደግሞ በጣም አስደናቂ ተጫዋች በካሪክ ስር የመጀመሪያውን ጨዋታ ለሚያደርገው በእርግጥ ይተዋወቃሉ። ከዚህም በፊት ከካሪክ ጋር በአሰልጣኝ ስታፍ ውስጥ በነበረ ሰዓት ላይ ብሩኖ በማንቹሪያን ደርቢን በትልቁ ይጠበቃል። ካሪክ ስለ ማንቸስተር ደርቢም ሀሳቡን አጋርተዋል። ሁሉም ሰው ልዩ የሆነ ነገር ሊፈጠር እንደሚችል በማሰብ ወደ ስቴዲየም እንዲመጣ ፈልጋለሁ ብሏል። በትልቅ ጨዋታ ይጀምራል። በትልቅ ጨዋታ ነው ከዩናይትድ የተሰናበተው። በነገራችን ላይ ጊዜ አሰልጣኝ ስለነበረ ተባሮ ሳይሆን በጊዜ አሰልጣኝነት ዩናይትድን ሲይዝ አርሰናልን 3-2 አሸንፎ ነው የተሰናበተው። አሁን ከሲቲ ይጀምራል ማለት ነው ህይወት ለማይከል ካሪክ በአሰልጣኝነት በሰር አሌክሳንደር ቻክማን ፈርጉሰን ስር ከሰለጠኑና በሳቸው እውቅና ከተሰጣቸው ቀጣዩ ዩናይትድ አሰልጣኝ ማይከል ካሪክ በኩል ከእሳቸው ጋር አሁንም ግንኙነቱ እንደቀጠለና በእያንዳንዱ ቅጽበት እሳቸውን እንደሚያማክራቸው ተናግሯል። ስለዚህ አሁንም ዩናይትድ ከሰር አሌክሳንደር ቻክማን ፈርጉሰን ጥላ ያልወጣ ቡድን ቢሆንም እሳቸው በአሰልጣኝነት መንበራቸው እንደነበረው ጊዜ ግን ሊሆን አልቻለም። እሳቸውን እያማከረ ዩናይትድን ለሚቀጥሉት 6 ወራት የሚያሰለጥነውስ ማይከል ካሪክ ቡድኑን ወዴት ይወስዷል የሚለው ይጠበቃል። ጄሰን ዊልኮክስ ከዩናይትድ ሰዎች ጋር ተገናኝተው ነበረ። በተለይም ከስታፍ አባላት ከተጫዋቾች ጋር ተገኝተው ነበረ። ዊልኮክስ በለተሰኙ ከማንቸስተር ዩናይትድ ተጫዋቾች ጋር በነበራቸው ቆይታም ላይም ለዩናይትድ ተጫዋቾች ግልጽ አቋሙን ነግረዋል። የክለቡን ቀጣይ ዊልኮክስ ትክክለኛ ጊዜ አሰልጣኝ መሾም ወሳኝ መሆኑን አጽንኦት ሰጥተው ካሪክን እንዳመጡ ጄሰን ዊልኮክስ አያይዞም በቀሪ ውድድር ዓመት ዋናው ግብ ለሻምፒዮንስ ሊግ ማለፍ መሆኑን ገልጸው ቡድኑ ለዛ እንዲታገልና ሻምፒዮንስ ሊግ ዘንድሮ ደረጃውን ይዘን ማጠናቀቅ አለብን የሚል መልእክት ለተጫዋቾች ነግረዋል። ይሄ በቀጣይ እንግዲህ በቡድን ውስጥ እንዲተገበር በማይከል ካሪክን በኩል የተሰጠ ግዴታ ይሆናል ማለት ነው። ጄሰን ዊልኮክስ፣ ኦማር ቤራዳ ሁለት ሰዎች ወዲህ ወዲያ የሚያደርጉት ማንቸስተር ዩናይትድ እንዴት አድርጎ አመቱን ይጨርሳል የሚለው ግን ለሁሉም በትልቁ የሚጠበቀው ጉዳይ ነው። የዩናይትድ ቋሚ አሰልጣኝ ጉዳይ ገና ነው፣ ክረምት ላይ ነው የሚሾመው። የካሪክም ጉዳይ አለየለትም። ምናልባት ካሪክ ቡድኑን ፍጹም አስደናቂ በሆነ መንገድ ገንብቶ በአመቱ ካጠናቀቀ ቋሚ ሊሆን የሚችልበትም እድል ሊኖር ይችላል። ምናልባት አመቱ ይወስነዋል። ግን በርካታ ስሞች አሉ። የዩናይትድ ሰዎችም አነጋግረዋቸዋል ከተባሉት ውስጥ ላብነት ያክል በኤኖስ ሰዎች በጣም የሚወደዱ አሰልጣኞች አሉ። እንደ ቶማስ ቱሄል በእንግሊዝ ብሔራዊ ቡድን፣ ሮቤርቶ ዲዘርቢ በማርሴ ይገኛሉ። ለፕሪሚየር ሊግ እንግዳ አይደሉም። ሮቤርቶ ዲዘርቢ በብራይተን እናውቃቸዋለን። ቱሄል ሙሉ ትኩረቱ አሁን በእንግሊዝ ላይ ነው። ከዓለም ዋንጫ በፊት ምንም አይነት ነገር አይፈጸምም። ዲዘርቢ በማርሴ ደስተኛ መሆኑ ሲነገር በዩናይትድ ሰዎች ግን ይደነቃል። ሌላው በዩናይትድ ሰዎች የሚደነቀው የፓሪሰን ጀርሜኑ አሰልጣኝ ነው እና በፓሪሰን ጀርሜንም እሳቸው በጣም ደስተኛ መሆናቸው እየተነገረ ይገኛል እና ሉዊስ ኤንሪኬ እሳቸውን መምጣት በጣም ከባድ ቢሆንም ዩናይትድ ቤት ግን በቋሚነት ምናልባት የካሪክ ቆይታ ቋሚ የማይደረግ ከሆነ በኤኖስ ሰዎች ቱሄል፣ ዲዘርቢ እና ለዚሁም ሉዊስ ኤንሪኬ በትልቁ የምንጠብቃቸው ሰዎች ናቸው። ላመንስ ልክ እንደ ኦናና ሁሉ በመጀመሪያዎቹ 15 የፕሪሚየር ሊግ ጨዋታ 23 ጎል ተቆጥሮበታል። ኦናናም ዩናይትድን በተቀላቀለ የመጀመሪያዎቹ 15 ጨዋታ 23 ግብ ተመሳይ ነበር የተቆጠረበት። አሁን ትልቁ ጥያቄ በላመንስም ላይ 23 ግብ በ15 ጨዋታ በኦናናም ላይ ያ ከተቆጠረም የተከላካይ ክፍሉ በደንብ መገምገም ያለበት ይመስላል። በማንቸስተር ዩናይትድ በኩል የማንቸስተር ዩናይትድ ተከላካይ ምናልባት በብቃት ደረጃ ወደፊት ተስፋ የሚጣልባቸው እንደ ሃይደኔቨል፣ ሌኒየሮ ያሉ ተጫዋቾች ያሉት ግን እንደ ሌሳንድሮ ማርቲኔዝም ከጉዳት የመጣና ማጓየር፣ ዴላይት በጉዳት ረጅም ጊዜ ቡድኑን እያገለገሉ ያለውን ደግሞ ልምድ ጠገብ ተከላካዮች አሉት። የዩናይትድ የተከላካይ ክፍል ግን አንድ በደንብ መገምገም ያለበት ይመስላል። በተለይም ኳስን ከግብ ክልል ማራቅና አደጋን በመከላከል ረገድ የ6 ቁጥር ሚና በትልቁ እንደሚገባ በእርግጥ ክለቡ ማምኖ 6 ቁጥር ላይ እየሰራበት እንደሆነም ይታወቃል። ሊያም ሮዣኒየር የቼልሲው አዲሱ አለቃ ቼልሲን የማሰልጠን ክብር እንደሚገባ የማረጋገጥ እፈልጋለሁ እያሉ ይገኛሉ። አዲሱ የሰማዮቹ ኃላፊ ሊያም ሮዣኒየር የኃላፊነት ቦታው እንደሚገባቸው ማረጋገጥ እንደሚፈልጉ ሲናገሩ ቼልሲን በኃላፊነት መረከብ ያገኙት እድል ነው ሲሉ የገለጹት ሊያም ሮዣኒየር ይህ ቼልሲ ነው የዓለማችን ግዙፍ ክለብ ብለውታል። አክለውም ከኃላፊነቱ በኋላ ስለ ሲቪ ስለ ተጫዋችነት ቆይቴ እና ስሜ ብዙ እየተጠየቀ እንደሆነ አውቃለሁ ሲሉ ተደምጧል። ባህል ሲቲ እናውቃቸዋለን በተጫዋችነት ከማይክል አርቴታም ጋር በነገራችን ላይ በኤፍኤ ካፕ
ከሃል ሲቲ ጋር ወክለው እሳቸው ሲፋለሙ እናስታውሳለን። በእሳቸው በኩል ያው የሃል ሲቲ ታሪካቸው በተጫዋችነት ብራይተንም እናውቃቸዋለን። ከዚህ በፊት ጥሩ ነገር እንደሰሩ ያነሱት አሰልጣኙ አሁን ላይ ቼልሲን የሚያሰልጠን ክብር እንደሚገባኝ ግን ላረጋግጥ እፈልጋለሁ ብለዋል። አንድ ብለውም ይጀምራሉ ማለት ነው በእሳቸው በኩል። ማይክል አርቴታን ደግሞ እናንሳቸው። ማይክል አርቴታ እንኳን ረጅም ጊዜ በአርሰናል የቆዩ ናቸው። የአርሰናልን ጨዋታ እንግዲህ በመቀየር ሂደት በደንብ ይጠቀሳሉ። እሳቸው ፍሬ ያለው ቡድን እንዲሆን አድርገውታል። አርሰናል የፖሴሽን ቡድን ነው። በአርሰን ቬንገርም ዘመን በነ ኡናይ ኤምሬም ዘመን በደንብ ፖሴስ የሚያደርግ ቡድን ነው። የማይክል አርቴታ ቡድን ደግሞ ፖሴሽኑ ቢኖርም ግን ሞር አሸናፊ ቡድን መገንባት ላይ ትኩረት አድርጓል። እሳቸው ተጋጣሚ ቡድኖች ኢላማውን የጠበቀ ሙከራ እንኳን እንዳያደርግ ያደርጋል ቡድናቸው። አንድም ኳሱን በመያዝ ነው፣ ሁለትም በመከላከል ረገድ ጠንካራ ቡድን ገንብተዋል። ሻምፒዮንስ ሊግ ተሳትፎ ርቆ የነበረን ቡድን አሁን ለዋንጫ ተገማች በነ ኦፕታ ቅድሚያ የሚሰጠው ያደረገ ቡድን ገንብተዋል። እንደ ሳካ፣ ሳሌባ፣ ጋብርኤል ማጋሌሽ፣ ጋብርኤል ማርቲኔልን የመሳሰሉ ተጫዋቾችን ከፍተኛ ጥራት ያላቸው ተጫዋች በማድረግ ቡድኑን ከ20 ዓመት በኋላም የፕሪሚየር ሊግ ዋንጫ ለማሸነፍ በጣም የቀረበ በማድረግ ደግሞ በአርሰናል በኩል እሳቸው በትልቁ ሊነሱ የሚችሉበት ነው። የአርሰናልና የቼልሲን ነገር ስናነሳ ቼልሲ ሲባል ያው ዓለም አቀፍ ዋንጫዎችን በማንሳት አይታማም። በሻምፒዮንስ ሊግ፣ በኤሮፕ ሊግ፣ በኮንፈረንስ ሊግ ዋንጫ ያለው የምድራችን ብቸኛው ቡድን ቼልሲ ነው በነገራችን ላይ። ከዛ የክለቦች ዓለም ዋንጫን ሱፐር ካፕን ከደመርንም እነኝን ደግሞ በድምር የያዘ ብቸኛውም ክለብ ነው። የዓለም አቀፍ ውድድር ላይ ቼልሲ በጣም ትልቅ ቁጥር አለው። በሀገር ውስጥ ውድድር ደግሞ ከመጣን በፍጹም አይገናኝም። የአርሰናል ፍጹም የበላይ ነው በሀገር ውስጥ ውድድር። የፕሪሚየር ሊግ ዋንጫን ብንደምር፣ ኤፍኤ ካፕን ብናይ፣ የካራቦ ካፕ፣ የኮሚት ሽልድ ዋንጫዎችን ብንደምር ደግሞ የአርሰናል ፍጹም የላቀ ነውና የሁለቱ ክለቦች መሰረታዊ ልዩነት ካለን በዋንጫ ደረጃ ማለት ነው። ቼልሲ በዓለም አቀፍ ዋንጫዎች፣ አርሰናል ደግሞ በሀገር ውስጥ ዋንጫዎች ትልልቅ ቁጥር ያላቸው ሁለት ክለቦች ናቸው። ጨዋታው እነማን ሊወስኑት ይችላሉ የሚለውን ነው ካየን በአርሰናል በኩል ዴክላን ራይስ ይጠበቃል። 27 ዓመቱ ነው ዛሬ በነገራችን ላይ በልደቱ ቀን ማለት ነው። ዴክላን ራይስ በዚህ የውድድር ዓመት ያገኘውን ሬቲንግ ብናይ ውድ ቤተሰቦቻችን በጣም ዝቅተኛ ሬቲንግ የተመለከትነው የተጫዋቹን 7 ነው። ከዛ በታች ሬቲንግ አልተሰጠውም። ይሄ በጣም ትልቅ 7 በራሱ ትልቅ ነው። ከዛ በኋላ በተወሰኑ ጨዋታዎች ላይ ከ8 በላይ ሬቲንግ አግኝቷል። ለአብነት ያክል ትልቅ ጨዋታ ላይ እንዴት ያለ ሬቲንግ አገኘ ብቻ የሚለውን እንመልከት። ሌሎቹን የደረጃ መዳቢዎችን ብንተው ከአስቶን ቪላ ጋር 7.6 አለው፣ ከባየር ሙኒክ ጋር 7.3 አለው፣ ከአትሌቲኮ ማድሪድ ጋር 7.5 አለው፣ ከሲቲ ጋር 7.2፣ ከኒካስል ጋር 8.3፣ ከቼልሲ ጋር ወደ 7.1 ሬቲንግ የተሰጠው ተጫዋች ነውና የጨዋታ ወሳኝነቱ ምንም ጥርጥር የለውም። እንቀጥል። በቼልሲ በኩል ጨዋታውን ሊወስን የሚችል ተጫዋች በቅጣት የለም። ይሄም ካይሴዶ ይባላል። በትልቁ ጨዋታውን መወሰን ከሚችሉ ተጫዋች ውስጥ ነበር። የእሱ ቅጣት ነው። ሮሜዮ ላቪያ፣ ዴሪዮ ሱጌ፣ ሌቪ ኮልዌል በጉዳት ምክንያት የሉም። ፓልመር፣ ማሎ ጉስቶም አጠራጣሪ ብለን እንያዛቸው። ከዛ ውጭ ቡድኑ ከዩናይትድ ያመጣው አሌሃንድሮ ጋርናቾ ልምድ ካላቸው ተጫዋች ውስጥ ይጠቀሳል። አርሰናልን በደንብ አውቀዋለሁ ብሏል እሱ። በዩናይትድም ተቃራኒውን ሲገጥም በቼልሲም የአንድ ጨዋታ አጋጣሚ ነበረው። ስለዚህ በደንብ የምናውቀውን የፕሪሚየር ሊግ ክለብ እንገጥማለን፣ ግን እኛ አርሰናልን መግጠም ከባድ ነገር አይሆንብንም ብሏል። ምክንያቱም የአውሮፓን እግር ኳስ የተቆጣጠረን ቡድን ያሸነፈ ቡድን ነው ቼልሲና እናደርገዋለን ብሏል። በዌምብሌ ስቴዲየም ለመገኘትና ዋንጫ ለማሸነፍ በአርሰናል ላይ ድሉ ስለሚያስፈልገን እናደርገዋለን ብሏል። በትልቁ የሚጠበቅ ጨዋታ ነው። በጨዋታው ላይ ከምንጠብቃቸው አጋጣሚዎች ደግሞ እንደ ኮኮሪያና እንደ ሳካ ያሉ ተጫዋቾችን ፍልሚያና ፍጥጫ ነው። ማርክ ኮኮሪያ ወደ ቼልሲ ከተዘዋወረ ጀምሮ ከአርሰናል ጋር 5 ጨዋታዎችን ያደረገ ሲሆን አጠቃላይ 13 ጥፋቶችን በአርሰናል ተጫዋች ላይ ፈጽሟል። በጣም የሚያስገርመው ከ13ቱ ጥፋት 11ዱ ቡካዮ ሳካ ላይ ነው። ያው በአንድ መስመር ነው የሚጫወቱት፣ ለዛም ይሆናል። በአንጻሩ ቡካዮ ሳካም በ5ቱ ጨዋታ 11 ጊዜ ጥፋት ተሰርቶበት ቢቆምም 4 ግብ ተሳትፎ ግን በቼልሲ ላይ ነበረውና በጣም ይጠበቃል። በሁለቱ በኩል የምንመለከታቸው ፍጥጫ ሁለቱም በጨዋታው ሰዓት ፊት አድርገው የሚደርሱ ከሆነ ማለት ነው። ያው በእግር ኳስ አንዳንድ ጊዜ በልምምድ ላይ አንድ ተጫዋች ተጎዳ ተብሎ የሚቀርበት አጋጣሚ ሊኖር ይችላል። በታክቲክ ጉዳይ አንዳንድ ጊዜ አሰልጣኞችም ተጫዋቾችን የተጠበቁትን ላያስገቡ ይችላሉ፣ ወይም የጨዋታ እቅዳቸውን ሊቀይሩ ይችላሉ። ያም አይሆን ከሆነና ሁለቱን ሜዳ ላይ የምናያቸው ከሆነ ግን ትልቅ ፍጥጫም ይጠብቀናል ማለት ነው።
የአርሰናሉ አሰልጣኝ ማይክል አርቴታ ቡድናቸውን ይዘው ያደረጓቸውን 4 የግማሽ ፍጻሜ ውድድሮች ባለፉት 4 ጨዋታ ማለት ነው በግማሽ ፍጻሜ ማለፍ አልቻሉም። በኤሮፕ ሊግ በ2021 በቪላሪያል ተሸንፈው ወደቁ። በ2021-22 በካራቦ ካፕ በሊቨርፑል፣ በ2024-25 በኒካስል በካራቦ ካፕ ግማሽ ፍጻሜ ተሸነፉ። በፓሪስ ሰን ጀርሜን 2024-25ም ከአውሮፓ ሻምፒዮንስ ሊግ የቀሩበትን መድረክ እናስታውሳለን። የእሳቸው ቡድን ወደ ግማሽ ፍጻሜና ወደ ፍጻሜ ለማለፍ ባለፉት 4 አጋጣሚዎች ላይ ቡድኑ አልቻለም። ዛሬስ የሚለው ይጠበቃል። እንዳልኳችሁ የአሁኑ አሰልጣኝ ማይከል አርቴታ የሚፋለሙት ከሊያም ሮዣኒየር ቼልሲ ጋር ነው። ሊያም ሮዣኒየርን በተቃራኒ ሆነው በሃል ሲቲ ገጥሟቸዋል በተጫዋችነት። ዛሬ ግን በአሰልጣኝነት ነው የሚገጥሟቸው። ምንም ጥያቄ የለውም። የለንደን ደርቢ ጨዋታ ነው። በየትኛው መድረክ ቢገናኙ የደርቢ ጨዋታ እንደሆነ ይታወቃል። ምናልባት እንደ ሉዊስ ማይል ስኬሊ ያለ ተጫዋች በትልቁ ዕድል ሊያገኝበት ይችላል ተብሎ የሚጠበቅ ጨዋታ ነው። የቀድሞ እንግሊዝና ቶትናም አጥቂ ደረን ቤንት የሉዊስ ማይል ስኬሊ ወቅታዊ ብቃት ጥሩ አይደለም፣ ተጫዋቹ በዓለም ዋንጫ መሳተፍ ይፈልጋል፣ እናም ያገኛቸውንም ዕድሎች በትልቁ መጠቀም መጀመር አለበት ብሏል። በዚህ ውድድር ዘመን ትንሽ አስቸጋሪ ጊዜን እያሳለፈ ይገኛል። ባለፈው ውድድር ዘመን ያደረገውን ነገር ሁሉም ሰው አድንቆለታል። ካላፊዮሪ በዚህ ውድድር ዘመን አስደናቂ ሆኖ ቆይቷል። ለዚህም ነው ብዙ ደቂቃዎች ያላገኘው። በቼልሲ ጨዋታ ላይ ዕድል ያገኛል ብዬ ስለማሰብ ያንን ዕድል በደንብ ተጠቅሞ ራሱን ለአርሰናል ቋሚነት ማብቃትና ለእንግሊዝ ብሔራዊ ቡድንም ለመብቃት መሰረት መጣል የሚገባው ጨዋታ ነው ብሏል። እና ለማይል ሉዊስ ስኬሊ ያለ ተጫዋችም በትልቁ ዕድል ሊያገኝበት የሚችል አጋጣሚ ይሆናል ተብሎ ይጠበቃል። አርሰናል አንድም ጨዋታ ሳያሸንፍ የፕሪሚየር ሊጉን ዋንጫ ባነሳበት 2003-4 የውድድር ዓመት በፉላም 18 ዓመት ወጣት የነበረው ሊያም ሮዣኒየር ከ22 ዓመት በኋላ የሌላኛው የለንደን ክለብ ዋና አሰልጣኝ ሆኖ ተከስቷል። ኤንዞ ማሬስካን በመተካት የቼልሲን መንበረ ስልጣን የተቆጣጠሩት የ41 ዓመቱ ሊያም ሮዣኒየር በተጫዋችነት ዘመኑ ያን ያክል በትልቅ ደረጃ የሚጠቀስ ታሪክ ባይኖረም በአሰልጣኝነት ግን በስትራስቡርግ የገነባው ቡድን በጣም የሚደነቅ ነበር። በደቡብ ለንደን የተወለደው አዲሱ የቼልሲ አለቃ በእንግሊዝ ሊግ ካፕ ግማሽ ፍጻሜ መጀመሪያ ጨዋታውን ከአርሰናል ጋር ከመገናኘቱ በፊት በሰጠው ሐሳብ በሁለት ሺዎቹ መጀመሪያ የነበረው አርሰናል እጅግ አስፈሪ ቢሆንም የወቅቱ የማይክል አርቴታን ቡድን በሁሉም መንገድ የተሟላ ብሎት ነበረ። ሁለቱ ቡድኖች ለ213ኛ ጊዜ የሚገናኙበት የለንደን ደርቢ ጨዋታ በስታምፎርድ ብሪጅ ይደረጋል። አርሰናል ከቼልሲ ባደረጉት ያለፉት 13 የመጨረሻ ጨዋታ የተሸነፈው በአንዱ ብቻ ነው። አርሰናል በስታምፎርድ ብሪጅ ባለፉት 6 ጨዋታ አንድም ጊዜ አርሰናል አልተሸነፈም። አንቶኒዮ ኮንቴ በኋላ በቼልሲ ቤት የመጀመሪያ ጨዋታውን በድል የጀመረው ወጣቱ አሰልጣኝ ሊያም ሮዣኒየር ከባለፉት 16 የግማሽ ፍጻሜ ጨዋታ በ10 ወደ ፍጻሜ ያለፈውን ቼልሲ ለፍጻሜ ለማብቃት ከለንደኑ ክለብ የአርሰናል ፈተና ይጠብቋል። ቼልሲና አርሰናል ስታንፎርድ ብሪጅ ላይ ብቻ ለ99ኛ ጊዜ ባደረጉት ጨዋታ ባለሜዶቹ ሞይሰስ ካይሴዶን በቅጣት ሮሚዮ ላቪያን፣ ዳሪዮ ሴጎና ሌቪ ኮልዌን ደግሞ በጉዳት ያጣሉ። የኮል ፓልመር የሪስ ጄምስ ጉዳይ እንዳልኳቸው ነው። በዚህ ዓመት ካደረጓቸው 31 ጨዋታ በሁለቱ ብቻ የተሸነፈው አርሰናል ከሜዳ ውጭ በሚያደርገው ግማሽ ፍጻሜ ጨዋታም በክርስቲያን ሞስኬራ ማክስ ዶማን በኩል ግልጋሎት አያገኝም። ዊሊያም ሳሌባ፣ ትሮሳርድ መሰለፋቸው ያልተረጋገጠ ነው። ትልቅ ጨዋታ ዛሬ ምሽት 5 ሰዓት ይጠብቃል። ቼልሲ ከአርሰናል በውድድር ዓመቱ በቼልሲ በኩል ባደረጓቸው አጠቃላይ ወደ 29 የሚጠጉ ጨዋታ 15 ድል 8 አቻ 8 ሽንፈት፣ በአርሰናል በኩል በአጠቃላይ በዚህ ውድድር ዓመት ካደረጓቸው ወደ 31 ጨዋታ 24 ድል 5 አቻ 2 ሽንፈት ብቻ የገጠመው ቡድን ነው አርሰናል። በሁለቱ ክለቦች ወቅታዊ አቋም ብቻ እንገምግም ካለን ደግሞ ቼልሲ ካለፉት 5 ጨዋታ 1 ድል ብቻ ነው ያለው። በሁለት ጨዋታ አቻ ወጥቷል። በሁለት ጨዋታ ደግሞ ሽንፈት ገጥሞታል። በፉልሃም እና በአስቶን ቪላ ሽንፈት ገጥሞታል። ከሲቲ እና ከበርንማውዝ አቻ ወጥቷል። በአርሰናል በኩል ከሊቨርፑል ጋር 0-0 ከተጠናቀቀው ጨዋታ ውጪ ቀሪ 4 ጨዋታዎችን በድል አጠናቋል። ፖርትስማውዝን 4-1፣ በርንማውዝን 3-2፣ ቪላን 4-1፣ ብራይተንን 2-1 ያሸነፈበት ጨዋታ ይጠቀሳል። በወቅታዊ ብቃት ጨዋታውም ዛሬ ምሽት 5 ሰዓት ስታምፎርድ ብሪጅ ላይ ይደረጋል። ቅድመ ግምታችሁን እንድታጋሩን ሁሌም እንደምንለው እንጠይቃችኋለን። በቀጣይ መረጃ ሰዓታችን ተጨማሪ ጥንቅሮችን ለእናንተ ውድ አድማጮቻችን ይዘን እንመለሳለን። ለነበረን ቆይታ ግን በጣም አድርገን እያመሰገን እዚህ ጋር እንቋጨዋለን።